ሰላም ጤና ይስጥልኝ ውድ የቲፕስ ፎር ዩ የቻናሌ ቤተሰቦች፣ ይህ የእናንተ የዩቲዩብ ቅምሻ ቪዲዮዎችን የማቀርብበት ቻናል ነው። ዛሬ በዚህ ቪዲዮ ስለ ዩቲዩብ ስቱዲዮ እንመለከታለን። ዩቲዩብ ስቱዲዮ ምንድን ነው? ምን ያከናውናል? እንዴት ነው የምንጠቀምበት? ተምኔሉ ላይ እንዳያችሁት እንደምታውቁት ከዚህ በፊት በነበሩት ቪዲዮዎቼ ላይ የዩቲዩብ ቻናል እንዴት ነው የሚከፈተው፣ ዩቲዩብ እንዴት ነው አፕሎድ የምናደርገው፣ እያንዳንዱን እነዚህን የመሳሰሉ ነገሮችን ተመልክተናል። ዩቲዩብ ስቱዲዮ ደግሞ ከዚህ ጋር በተያያዘ የሚጠቅመን እንዴት እንደሆነ እስካሁን አልተመለከትንም። ምክንያቱም አንድ ሰው የዩቲዩብ ቻናል ከከፈተ ቪዲዮ አፕሎድ ማድረግ ከጀመረ የዩቲዩብ ስቱዲዮን ማየት አለበት። ታዲያ ይህ የዩቲዩብ ስቱዲዮ የምንለው ነገር ምንድን ነው? በተለይ ደግሞ ጀማሪዎች ከሆናችሁ ይህ ቪዲዮ በጣም ያስፈልጋችኋል። ስለዚህ እንድትከታተሉኝ ግብዣዬን አቀርባለሁ። እንግዲህ የዩቲዩብ ስቱዲዮ አጠቃላይ የዩቲዩብ ቻናላችንን የምናስተዳድርበት፣ አፈጻጸሙን የምንከታተልበት ኮንትሮል ሴንተራችን ነው። ይሄ የማንኛውንም ከዩቲዩብ ጋር የተያያዙ ጉዳዮችን የምናይበትና እንዳልኳችሁም የዩቲዩብ ቻናላችን አጠቃላይ ያሉ ነገሮችን የሚገመገሙበት የሚታዩበት የጉግል መሳሪያ ነው ዩቲዩብ ስቱዲዮ። ዩቲዩብ ስቱዲዮ የሚያከናውናቸውን ስራ ቀለል አድርገን ማየት የለብንም። ምክንያቱም አንድ ሰው ዩቲዩብ ጀምሮ የዩቲዩብ ስቱዲዮ ላይ ገብቶ ቪዲዮ አፕሎድ ማድረግ ከጀመረ የዩቲዩብ ስቱዲዮ ግዴታ አስፈላጊ ነው ማለት ነው። ምክንያቱም የዩቲዩብ ስቱዲዮ ባይኖር ዩቲዩብ ቪዲዮዎቻችንን እንዴት ነው አፕሎድ የምናደርገው? ለዚህ ነው ጉግል ይህንን መሳሪያ የፈጠረልን ማለት ነው። ሆኖም ግን የዩቲዩብ ስቱዲዮ የሚያከናውናቸው ስራ በጣም በርካታ ናቸው። አንዳንድ ነገሮችን ከፋፍለን ማየት እንችላለን። ለምሳሌ የዩቲዩብ ስቱዲዮ ላይ ምን ነገሮች ይሰራሉ ልትሉ ትችላላችሁ። የዩቲዩብ ስቱዲዮ ላይ በጣም በርካታ ነገሮች ይሰራሉ። የመጀመሪያው ነገር ቪዲዮዎች፣ ኮንቴንቶች ክሬት ይደረጋሉ፣ ይተዳደራሉ። ይሄ ማለት ምንድን ነው? ቪዲዮዎችን መጫን፣ ስኬጁል ማውጣት፣ መረጃዎችን ማለትም ታይትል አለ፣ ዲስክሪፕሽን አለ፣ ከዛ በኋላ ያሉ ሌሎችን በጣም በርካታ ነገሮችን የምንጽፍበት የምናስቀምጥበት ቦታ ነው። እነዚህም ማስቀመጥ ብቻም አይደለም፣ መሰረዝ፣ መደለት፣ ማስተካከል እንችላለን የዩቲዩብ ስቱዲዮችን ላይ። ሌላው ነገር ደግሞ ከእይታችን ጋር በተያያዘ ደግሞ የምናገኛቸውን ገቢዎች ሞኔታይዝ ከሆነ ቻናላችን በዛ በኩል ደግሞ ገቢያችንን እንቆጣጠራለን። ሌላው ነገር ደግሞ የተመልካቾች አስተያየት ነው፣ የተመልካቾች ትንተና ነው። ማለት ምንድነው? የትኛው ቪዲዮ ነው ምን ያህል አዋጪ ነው የሚለውን እንከታተላለን። ተመልካቾቻችን ከየት ነው እያዩ ነው ያለው? ከየት ሆነው ነው? ምን ያህል ሰዓት ነው እያዩ ነው ያሉት? ምን ያህሎቹ ሰብስክራይብ አድርገውናል? እነዚህንና በጣም በርካታ የሆኑ ከተመልካቾቻችን ጋር በተያያዘ የምንቆጣጠራቸው የምናያቸው ነገሮች ሁሉ ጊዜ አሉ፣ እንገመግማለን ማለት ነው። ቪዲዮአችን ቻናላችን ምን ያህል ውጤታማና ስኬታማ ነው የሚለውን እንገመግማለን። ወይም ደግሞ ምን መሰራት አለበት በዚህ ጉዳይ ላይ፣ ቻናላችን እንዴት ነው ማሳደግ ያለብን፣ ይህን ቪዲዮ በዚህ መንገድ ወይም ደግሞ በሚቀጥለው ደግሞ በምሰራው ቪዲዮ ላይ ምን ነገሮችን ማስተካከል አለብኝ የሚለውን እንድናይ ያስችለናል የዩቲዩብ ስቱዲዮአችን። ሌላው ነገር ደግሞ ኮሜንቶች፣ የሚሰጡን እያንዳንዱን ኮሜንቶች እዛ ላይ ማየት እንችላለን፣ ምላሽ መስጠት እንችላለን። ሌላው ደግሞ ያሉትን ገጽታዎች ስንመለከት እነዚህ ገጽታዎች ናቸው። እነዚህን ከላይ የጠቀስናቸው ነገሮች በሙሉ የምናይባቸው የራሱ የዩቲዩብ ስቱዲዮ ገጽታዎች አሉ። የመጀመሪያው ነገር ዳሽቦርዱ ነው። ዳሽቦርዱ ማለት አጠቃላይ የቻናሉ አጠቃላይ ገጽታ ማለት ይቻላል። ምክንያቱም ከዳሽቦርዱ ቀጥሎ የሚመጡት ቀጥሎ ያሉት ሌሎች ክፍሎቹ በሙሉ በዳሽቦርዱ በአጭሩ ሊገለጹ የሚችሉ ወይም ደግሞ ሃይላይት ተደርገው የተቀመጡ ናቸው ማለት ይቻላል። ምክንያቱም ያለን ሰብስክራይበር ምን ያህል እንደሆነ፣ የመጨረሻዎቹ ቪዲዮዎቻችን የትኞቹ እንደሆኑ፣ ምን ያህል ላይክ፣ ምን ያህል ኮመንት፣ ምን ያህል ቪው እንደታዩ ወይም ምን ያህል ቪው እንዳላቸው፣ በሞኔታይዝ ከሆነ ቻናላችን ወይም ደግሞ ገንዘብ እየሰራ ከሆነ ምን ያህል ገንዘብ ነው እየሰራ ያለው፣ አጠቃላይ አሁን ያለው ገጽታ ምን ይመስላል፣ ምን ያህል ደረጃ ደርሰናል የሚለውን ዳሽቦርዳችን ላይ በደንብ ማየት እንችላለን። በደንብ ማለት በሃይላይት ደረጃ ፊት ለፊት ያሳየናል ማለት ነው። ሌላው ደግሞ ቀጥሎ ከዳሽቦርድ ቀጥሎ የሚመጣው ደግሞ ኮንተንት ነው። ያ ማለት ደግሞ ዩቲዩብ ላይ የለቀቅናቸው በሙሉ ኮንተንት ላይቭ ስትሪምን ጨምሮ ሾርት ቪዲዮዎችን ጨምሮ እያንዳንዱ ኮንቴንቶቻችን እዛ ላይ ይቀመጣሉ። ስለዚህ እዛ ላይ ሄደን ኤዲት ማድረግ እንችላለን፣ እዛ ላይ ሄደን ዲሊት ማድረግ እንችላለን። ከዛ በተጨማሪ ደግሞ አናሊቲክስ የሚባል ደግሞ ከዛ ቀጥሎ ደግሞ የሚመጣ አለ። አናሊቲክስ ደግሞ ማለት
ቅድም ዳሽቦርድ ላይ በሃይላይት ያየናቸውን ግምገማዎች በሰፊው የምንመለከትበት የቪዋችን ብትሉ የኦዲየንስ ሪቴንሽን ብትሉ የገንዘባችንን መቆጣጠር ብትሉ ሌሎችም እያንዳንዱ ቪዲዮ ይተነተናል። ጂኦግራፊክ የሆነ ዲዛይን አለው ራሱ። እነዚህም በሙሉ ነገሮች በጣም ሰፊ የሆኑ ነገሮችን አጠቃለው የያዘው አናሊቲክሳችን ነው። ሌላው ኮሜንት ቀደም ብያችኋለሁ። ኮሜንቶቻችን የተሰጡን ኮሜንቶች ደግሞ ምናምን የምናይበት ደግሞ ኮሜንት የሚል ደግሞ የራሱ ክፍል አለ ደግሞ ከአናሊቲክስ ቀጥሎ የሚመጣ። ሌላው ደግሞ ከዚህ ውጭ ደግሞ የቅጂ መብት ኮፒራይት፣ የእኛን ቪዲዮ ከኮፒራይት የምንጠብቀው እንዴት ነው፣ ቪዲዮቻችን ምን አይነት የኮፒራይት ጥሰት ፈጽመዋል፣ እነዚህና የመሳሰሉትን ነገሮች ደግሞ የምናይበታለን። ሌላው መጨረሻ ላይ ደግሞ ሞኔታይዜሽን ደግሞ የሚባል ነገር አለ። ወይም እርን የምናደርገው ወይም ሪቬኗችን ምን ያህል ሞኔታይዝ ወይም ሞኔታይዜሽናችን ያለው ደረጃ ምን ያህል ነው። ለምሳሌ ያ ማለት ምንድን ነው? ምን ያህል ዋች አወር አለን፣ ምን ያህል ሰብስክራይበርስ አለን። በተለይ ቻናላችን ሞኔታይዝ ካልሆነ እነዚህ ነገሮች በደንብ ያሳየናል ፊት ለፊት ላይ ምን ያህል ነው ይሄ ሰው ይሄ ቻናል ሰብስክራይብ እያገኘ ያለው፣ ምን ያህል ደርሷል፣ ለሞኔታይዜሽን ብቃት ምን ያህል ለማሟላት ምን ያህል ደርሷል፣ ምን ያህል ደግሞ ዋች አወር አለው ወይም ደግሞ ምን ያህል አጠቃላይ ሰዓት አለው፣ የሾርት ቪው መጠን ምናምን እያንዳንዱ ነገር ይገልጽልናል ማለት ነው። እንደዚሁም ደግሞ እኛን ለመርዳት ተብሎ ደግሞ የተዘጋጁ አጫጭር የሆኑ ደግሞ ቪዲዮዎች አሉ፣ የበለጠ አዳዲስ የሆኑ ነገሮችን የምናገኝበት። ስለዚህ ዛሬ እስቲ በተወሰነ ደረጃ ዩቲዩብ ስቱዲዮን ከፍተን እንመልከተውና በቃሌ የነገርኳችሁ ነገሮች በተግባር እንዴት እንደምናየው አብረን እንመለከታለን። ቪዲዮ እንዳይዛዛባችሁ በተቻለ መጠን አጠር አድርጌ ለመስራት ሞክራለሁ። ስለዚህ አሁን ቀጥታ ወደ ዩቲዩብ ስቱዲዮ እንሄዳለን። እሺ፣ ወደ ዩቲዩብ ስቱዲዮ ለመሄድ በመጀመሪያ እንደዚህ ቻናላችንን እንከፍታለን። በኮምፒውተራችሁ ከሆነ የምትጠቀሙት፣ በስልካችሁ ከሆነ የምትጠቀሙት ዩቲዩብ ስቱዲዮ ላይ ለመክፈት በጣም ቀላል ነው። ዩቲዩብ ስቱዲዮ የሚል አፕሊኬሽን አለ። ከፕሌይ ስቶር ወይም ደግሞ ከአፕ ስቶር አውርዳችሁ ቀጥታ ዩቲዩብ ስቱዲዮ ላይ ያስገባችኋል። አሁን ምንም ለመስራት ስላልሆነ ሃይላይቱን ለማየት እሱ ይበቃችኋል። ስለዚህ ዩቲዩብ ስቱዲዮ አፕሊኬሽን ካላችሁ ከፕሌይ ስቶር ወይም ከአፕ ስቶር ያወረዳችሁት የስቱዲዮ አፕሊኬሽኑ ካላችሁ እዛ ላይ ከፍታችሁ ማየት ትችላላችሁ። አለበለዚያ ግን በጣም ተጨማሪ የሆኑ ሌሎች በተለይ ደግሞ አናሊቲክስ ላይ ያሉ ቻርቶችን ምናምን መመልከት የምትፈልጉ ከሆነ ግን እንዳልኳችሁ ክሮም ላይ ገብታችሁ studio.youtube.com ብላችሁ ትከፍታላችሁ በስልካችሁ የምትጠቀሙ። ከዛ በኋላ ልክ ስትከፍቱ በአፕሊኬሽኑ መጠቀም ትፈልጋለህ ወይስ ደግሞ በዌብሳይቱ ትቀጥላለህ የሚል ነገር ሊያመጣላችሁ ይችላል። በዌብሳይቱ እንድትቀጥሉ መምረጥ ትችላላችሁ። ከዛ በኋላ ቀጥታ ወደ ዩቲዩብ ስቱዲዮችሁ ያስገባችኋል። ለማንኛውም እኔ በኮምፒውተሬ ስለሆነ የምጠቀመው ቀጥታ ቻናሌን ከፈትኩኝ። ከዛ በኋላ እዚች ጋር ካሉት አማራጮች መካከል ዩቲዩብ ስቱዲዮ የሚል አለ። ስለዚህ ዩቲዩብ ስቱዲዮ ላይ እንደዚህ ይገባሉ። እንግዲህ ዩቲዩብ ስቱዲዮ ላይ ስትገቡ የማሳያችሁ ቀደም ሲል በቃሌ የነገርኳችሁ ነገር በተግባር ባጭሩ ቪዲዮ በጣም ረዘም እንዳይል ባጭሩ ላሳያችሁ ሞክራለሁ። ይሄ ዳሽቦርድ ይባላል። ዳሽቦርድ ላይ እንደነገርኳችሁ ፊት ለፊት ሃይላይት የሆኑ በሌሎቹ ክፍሎች ላይ የምናገኛቸውን ነገሮች ጭምቅ አድርጎ የሚያሳየን ቦታ ነው። በደንብ ፊት ለፊት የምናያቸው ነገሮች አሉ። ለምሳሌ ሌተስት ቪዲዮ ፐርፎርማንሳችን እንዴት ነው፣ ምን ያህል ቪው አለው፣ ምን ያህል ኮሜንት ሰጥቶታል፣ ምን ያህል ላይክ፣ ምን ያህል ከረንት ሰብስክራይበርስ አለን፣ ሳመሪያችን የ28 ቀን ወይም የአንድ ወር ሳመሪያችን ምን ይመስላል፣ ዋች አወራችን ወይም ዋች ታይማችን ምን ያህል ነው፣ ቶፕ ኮንቴንቶቻችን የትኞቹ ናቸው፣ ምን ያህል ቪው አላቸው፣ ሰው ምን አይነት ኮሜንት ሰጥቶናል፣ ምን ያህል ፐብሊሽ የተደረጉ ደግሞ ቪዲዮዎች አሉ፣ እነሱን በተመለከተ ሌሎች ደግሞ ለኛ አጋዥ የሆኑ ደግሞ አጫጭር ቪዲዮዎች ደግሞ በጎን በኩል ይቀመጡልናል። እንደዚህ የመሳሰሉ ነገሮች አሉ። ሁለተኛው ላይ ስንመጣ ኮንተንት የሚል ነገር እናያለን። ይሄ ኮንተንት የሚለው ደግሞ አጠቃላይ እስካሁን የለቀቅናቸው ቪዲዮዎች ምን ያህል እንደሆኑ የትኞቹ እንደሆኑ በዝርዝር መቼ እንደተለቀቁ፣ ምን ያህል ቪው አለው፣ ምን ያህል ኮመንት አለው፣ ምን ያህል ላይክ አለው፣ ቪዚቢሊቲው እንዴት ነው፣ ፐብሊክ ላይ ነው ወይ፣ ስትሪክት የቪዲዮ ሪስትሪክሽናችንን በተመለከተ ኮፒራይት አለው ወይስ ንጹህ ነው የሚሉትን ሌሎችም ነገሮችን ያመጣልናል። ስለዚህ የኖርማል የሎንግ ፎርም ቪዲዮአችንን፣ የሾርት ቪዲዮአችንን፣ ላይቭ ቪዲዮአችንን እያንዳንዱን ነገር ፕሌሊስቶቻችንን ሁሉንም ነገር እዚህ ጋር ዝርዝር አድርጎ ያመጣልናል ማለት ነው። በአዲሱ የዩቲዩብ ደግሞ አፕዴቶች መሰረት ደግሞ ኮላቦሬት ያደረግናቸው ሰዎች ካሉ ወይም ቻናሎች ካሉ ደግሞ እዚህ ጋር ኮላቦሬሽናችንን እዚህ ጋር ያሳየናል ማለት ነው። እኛ ግን እስካሁን ምንም ኮላቦሬሽን ስላልሰራበት ይሄንን አያመጣልኝም። ይሄ ነው።
ሌላው ነገር ወደ አናሊቲክስ ነው የምትገቡት። እንግዲህ አናሊቲክስ ነው በጣም ሰፊ የሚባለው ክፍል። ምክንያቱም አናሊቲክስ የራሱ ኦቨርቪው የሚያደርጋቸው ነገሮች አሉ። በኮንቴንታችሁን፣ ኦዲየንሳችሁን፣ ትሬንዱን እያንዳንዱን ቀድም ያልኳችሁን ነገሮች ማለት ነው። ለምሳሌ በኦቨርቪው ላይ ስትመለከቱት ኦቨርቪው ላይ ምን ያህል ቪው ነው ያገኘው? ይሄ የ28 ቀኑን ነው የያዘው። ግን የ28 ቀኑን እዚህ ጋር ማየት ብትችሉም እዚህ ጋር ግን መታችሁ መቀየር ትችላላችሁ። የ7 ቀን ብቻ ማየት ትችላላችሁ፣ የ90 ቀን ማየት ትችላላችሁ፣ የ365 ቀን ማየት ትችላላችሁ፣ የላይፍ ታይም የባለፉትን ዓመታት ማየት ትችላላችሁ። እንደዚህ አይነት አማራጮች አሉ። ስለዚህ እናንተ በምትፈልጉት መንገድ የምትፈልጉትን ጊዜ መርጣችሁ እንድታዩ ያስችላችኋል። ሌላው ነገር ደግሞ ላይቭ ካውንት ደግሞ አለው። ይሄ ላይቭ ካውንት ማለት ቀጥታ እዚህ ጋር ለምሳሌ እንግባና ላሳያችሁ። አሁን ይሄ ከፍታችሁ አንዳንድ ቻናሎች ላይ ወይም አንዳንድ ቪዲዮዎች ላይ አይታችሁ ከሆነ ዩቲዩብ ቻናሎች ላይ እየቆጠሩ አሁን ይሄን ያህል ካውንት ደርሰናል 5 6 ምናምን እያሉ እየቆጠሩ አይታችሁ የሆነ ቪዲዮ ሲሰሩ ይሄንን ቀጥታ ላይቭ ካውንት በዚህ ሰዓት ከረንትሊ አንድ ሰው አሁን ላይቭ ላይ አሁን ልክ አሁን ሰብስክራይብ ያደረገኛል ሰው ቀጥታ እዚሁ ጋር ሲጨምር ታዩታላችሁ። 28 29 30 እያለ ሲጨምር ታዩታላችሁ ማለት ነው። ይሄ ላይቭ ካውንታችንን የምናይበት ቦታ ነው። ስለዚህ ዩቲዩብ ስቱዲዮ በጣም ጠቃሚ ነው። በተለይ ደግሞ አናሊቲክሱ ደግሞ በጣም አስገራሚ ገጽታዎች አሉት። እዚሁ አናሊቲክስ ላይ ሆናችሁ ደግሞ ኮንተንት ላይ ደግሞ ስትገቡ ያሉትን አጠቃላይ ኢምፕሬሽኖችን፣ ቪዎችን፣ ኢምፕሬሽን ክሊክ ትሩ ሬትስ፣ አቨሬጅ ቪው ዲዩሬሽን ምን ያህል ነው ቪዲዮዎች ምን ያህል ሰዓት ታይተዋል በአማካኝ ምን ያህል ክሊክ ትሩ ሬት ምን ያህል ተምኔሎቻችሁ ምን ያህል ክሊክ ተደርገዋል ምን ያህል ኢምፕሬሽን አላችሁ ቪው እነዚህን ያሳያችኋል። ኦዲየንስ ላይ ደግሞ ስትመጡ ኦዲየንስም በጣም አሪፍ ነው እዚሁ አናሊቲክስ ላይ ያለው ማለት ነው። ይሄ ኦዲየንስ ደግሞ ምን ያህል ነው በየጊዜው እየጨመረ ያለው የእናንተ ኦዲየንስ የሚለውን ያሳያችኋል። እንደውም የኔ እዚህ ጋር አልተካተተበትም እንጂ ወደፊት እየሰራችሁና ጥሩ እድገት ላይ ስታደርጉ የእናንተ የዩቲዩብ ተመልካቾች ምን ሰዓት ላይ እንደሚገኙና ምን ሰዓት ላይ ቪዲዮ ብትለቁ የተሻለ እንደሚሆንም በግራፍ መልክ ያስቀምጥላችኋል። ስለዚህ በጣም ተጠቀሙበት። ይሄ በጣም አሪፍ ነው። ከአናሊቲክስ ቀጥሎ ኮሚዩኒቲ የሚባል ነገር ይመጣል። ይሄ ኮሚዩኒቲ ደግሞ ምንድነው? ሰዎች ከእናንተ ጋር ያላቸው ኢንተራክሽን እንዴት ነው? ምን ያህል ኢንጌጅ አድርጋችኋል ከሰዎች ጋር? ኮሜንቶቻችሁ ምን ያሳያሉ? እነዚህን የሚያሳይ ነው። ሌላ እዚህ ጋር ላንጉዌጅ የሚል ነገር አለ። ስለዚህ ላንጉዌጃችሁ ምን የመረጣችሁት ላንጉዌጅ ምንድነው ምናምን የሚለውን ነገር ለማሳየት ነው። እዚህ ጋር ኮንቴንት ዲቴክሽን የሚል አለ። በፊት ኮፒራይት የሚለው የነበረው ቅድም ያልኳችሁ ማለት ነው። ኮንቴንት ዲቴክሽን ደግሞ የእናንተ ኮፒራይት ክሌም ያለበት ቪዲዮ ቢኖራችሁ ምናምን እሱን እንድታዩ ያደርጋችኋል። እዚች ጋር ደግሞ የምታዩት earn የምትለው ደግሞ ምን ያህል ነው እስካሁን ያስገባችሁት ሰብስክራይበርስ ምን ያህል ደርሰዋል፣ ለኤሊጂብል ለመሆን ምን ያህል ይቀራል። ለምሳሌ በ500 ሰብስክራይበርስ እና በ3000 ፐብሊክ ዋች አወር ወይም ደግሞ በ500 ሰብስክራይበርስ እና በ3 ሚሊዮን ሾርት ፐብሊክ ሾርት ቪው ሶሪ እንትን ማኒታይዝ እንደምትሆኑ ይታወቃል። ወይም ደግሞ በሙሉ ደግሞ ለመሆን 1000 ሰብስክራይበርስ እዚህ ጋር 1000 ሰብስክራይበርስ 4000 ፐብሊክ ዋች አወር ወይም ደግሞ 1000 ሰብስክራይበርስ እና 10 ሚሊዮን ሾርት ቪው ያስፈልጋቸዋል። ስለዚህ እነዚህ ምን ያህል ደረጃ ላይ ደርሰዋል፣ ምን ያህል እየሄዱ ነው፣ እዚህ ቦታ ስትደርሱ ምን ነገሮች ናቸው አንሎክ የሚደረጉላችሁ የሚከፈቱላችሁ፣ ምን እድሎች አሏችሁ ማኒታይዝ ብትሆኑ፣ እነዚህ ነገሮች በደንብ ያሳያችኋል ማለት ነው። ስለዚህ የዩቲዩብ ስቱዲዮ በጣም አስፈላጊ ነው። ደግሞ ዩቲዩብ ቻናላችሁ ማኒታይዝ ከሆነ ደግሞ እንዴት ባለ መንገድ እንደሚያሳያችሁ ደግሞ ላሳያችሁ። የዩቲዩብ ስቱዲዮአችሁ ደግሞ ማኒታይዝ ቢሆን ወይም ደግሞ ገንዘብ እያስገባ ቢሆን ደግሞ እንዴት ነው የምታዩት? ይሄንን ለወጥ ያደርገዋል። አንዳንድ ገንዘብ ነክ የሆኑ ነገሮችን ያስገባበታል። ለምሳሌ እዚህ ጋር ስትመጡ ከከረንት ሰብስክራይበርስ ምናምን በታች ቪው አለ፣ ዋች ታይም አለ። ከዛ እዚች ጋር ምን አለ? ኤስቲሜትድ ሬቨኑ አሁን እዚች ጋር $117.82 ይሄንን ያሳያችኋል። ይሄ ማለት እንግዲህ በ28 ቀናት ውስጥ ያገኛችሁትን ገቢ ነው የሚያሳያችሁ ማለት ነው። ከዛ ወደ አናሊቲክስ ደግሞ ስትመጡ ይኸውላችሁ አሁን ወደ አናሊቲክስ ቅድም በዳሽቦርድ ላይ በሃይላይት ያሳያችሁ ነገር እዚህ ጋር በሰፊው ያመጣላችሁ ማለት ነው። ስለዚህ እዚህ ጋር ቅድም የቲፕስ ፎር ዩ ቻናልን ሳሳያችሁ ይሄ ሞኔታይዜሽኑ ወይም ሪቨኑ የለበትም፣ ምክንያቱም ገና ሞኔታይዝ ስላልሆነ ቻናሉ። ሞኔታይዝ ስትሆኑ ግን ልክ እንደዚህ ገንዘባችሁንም በእንደዚህ አይነት መንገድ ያሳያችኋል። ይሄ አሁን በ28 ቀናት ውስጥ ቻናላችን ምን ያህል ቪው አስገኝቷል፣
አጠቃላይ ሰብስክራይበሮችንም በሉ ዋች ታይሙንም በሉ ቪውን በሉ አጠቃላይ ደግሞ ኤስቲሜትድ የሆነ ወይም ኤስቲሜሽን የተሰራለት ሬቨኒዋችሁ ምን ያህል ነው። ይሄ ኤስቲሜትድ ነው። በነገራችን ላይ ኤስቲሜትድ ማለት ግምታዊ ነው። ትክክለኛ ዋጋ አይደለም እዚህ ጋር የሚቀመጥላችሁ። ትክክለኛውን ገንዘብ መጠናችሁን የምታዩት ጉግል አድሰንሳችሁ ላይ ሄዳችሁ ነው። እሱን በተመለከተ ከዚህ በፊትም የሰራሁላችሁ ቪዲዮ አለ። ወደፊትም እንግዲህ ካስፈለገ ዘርዘር አድርጌ እሰራላችኋለሁ። ይሄንን ይመስላል ዩቲዩብ ስቱዲዮአችሁ ይሄ ነው። ወደ earn ላይ ስትገቡ አሁን በፊት ዋች አወር እና ሰብስክራይበርስ ምናምን የሚሉ ነገሮች ያሳያችኋል ሞኔታይዝ ከመሆናችሁ በፊት። ሞኔታይዝ ስትሆኑ ግን በየትኞቹ መንገዶች ነው ገንዘብ ማግኘት የምትችሉት? ለምሳሌ ዋች ፔጅ አድስ ማለትም በቪዲዮዎቻችሁ መካከል በሚገቡ ማስታወቂያዎች፣ በሾርት ፊድ አድስ ወይም ደግሞ በሾርት ቪዲዮ በምትለቁት ቪዲዮ ላይ በሚገቡ ማስታወቂያዎች፣ ወይም ሜምበርሺፕ የሚባል ደግሞ አለ። እሱን ወደፊት እንመጣበታለን። በሜምበርሺፕ ወይም ደግሞ የእናንተ ሜምበር በሚሆኑ ሰዎች በሚከፍሉት ክፍያ ወይም ደግሞ ጊፍት በሚሰጣቸው ሰዎች ቴንክ ዩ ብለው በሚሰጧቸው ቪዲዮዎችን አይተው በሚሰጧቸው ጊፍት ወይም ደግሞ በሱፐር ቻት፣ ሱፐር ታንክስ፣ ሱፐር ስቲከርስ የሚባሉ ደግሞ አሉ። ይሄ ደግሞ ላይቭ ስትሪም ላይ ስትገቡ ሰዎች ልክ እንደ ቲክቶክ ላይ ማለት ነው። ለቲክቶክ ላይ ሰዎች ላይቭ ገብተው ጊፍት እንደሚሰጣቸው እዚህም ላይ ልክ ላይቭ ስትሪም ስትገቡ ዩቲዩብ ላይ ጊፍት የሚሰጣቸው አለ። ሱፐር ስቲከር፣ ሱፐር ታንክስ፣ ሱፐር ቻት የሚባሉ ነገሮች አሉ። በዛ የሚሰጣቸው አለ። ሌሎችም አይነት በጣም በርካታ ገንዘብ ማግኛ መንገዶች አሉት ዩቲዩብ ላይ ተዘጋጁ። ይሄን ሁሉ የሚያሳያችሁ ግን ዩቲዩብ ስቱዲዮ ብቻ ነው። ከዛ ውጭ ምንም ቦታ ላይ አታገኙትም። ዩቲዩብ ላይ ከፍታችሁ ይሄን ነገር አታዩትም። ስለዚህ ዩቲዩብ ስቱዲዮ በጣም ጠቃሚ ነው። ከዛ በተጨማሪ ዩቲዩብ ስቱዲዮ ላይ ቅድም ያላሳያችሁ እና የዩቲዩብ ስቱዲዮ ገጽታ ላይ ያሉት ነገሮች ሌላው ምንድናቸው? ከስተማይዜሽን ማለት ቻናላችሁን ከስተም የምታረጉበት፣ ባነራችሁን የምታስተካክሉበት፣ ፕሮፋይል ፒክቸራችሁን የምታስተካክሉበት፣ የዩቲዩብ ስማችሁን የምታስተካክሉበት፣ ሃንድላችሁን ምናምን፣ ሊንኮች ካሏችሁ ተጨማሪ ሊንኮቻችሁን የምታስቀምጡበት፣ ኢሜል አድሬሳችሁን የምታስቀምጡበት፣ ዋተርማርካችሁን የምታስተካክሉበት እነዚህ ነገሮች አሉት። ሌላው ደግሞ ክሬተር ሚውዚክ የሚባል ነገር አለ። ይሄ ክሬተር ሚውዚክ ደግሞ ማለት ዩቲዩብ ራሱ ያዘጋጀላችሁ የኦዲዮ ላይብራሪ አለ። ይሄ ከኮፒራይት ነፃ የሆኑ ኦዲዮ ላይብራሪዎች ናቸው። ከዚህ ላይ ለቪዲዮዎቹ የፈለጋችሁትን መጠቀም ትችላላችሁ በነፃ ማለት ነው። እነዚህና የመሳሰሉትን ነገሮች የምታገኙት የት ነው? ዩቲዩብ ስቱዲዮ ላይ ነው። በጣም በርካታ ነገሮች ናቸው ዩቲዩብ ስቱዲዮ ላይ ያሉት። ስለዚህ ዩቲዩብ ስቱዲዮን በጣም ተጠቀሙበት፣ ተመልከቱት። እየገባችሁ ዩቲዩብ ላይ ቪዲዮ መጫን ብቻም አይደለም፣ ተመልከቱት። ዩቲዩብ ቪዲዮአችሁ ምን ያህል ነው እድገት እያደረገ ያለው? ቻናላችሁ ምን ያህል ነው እድገት እያደረገ ያለው? ሰዎች ለእናንተ ቪዲዮ ለእናንተ ቻናል ያላቸው አመለካከት ምንድን ነው? ምን ያህል ነው ቪዲዮቻችሁን እየተመለከቱ ያሉት? እስከ ስንት ሰዓት ነው እየተመለከቱ? እስከ ስንት ደቂቃ ነው እየተመለከቱ ያሉት? ምን ያህል እድገት ያስፈልጋቸዋል? ምን ያህል አድጋቸዋል? ምን ያህል ቀንሳቸዋል? ይሄንን በሙሉ የምታዩበት የምትገመግሙበት ነው ዩቲዩብ ስቱዲዮአችሁ። ስለዚህ ዩቲዩብ ስቱዲዮ በጣም ጠቃሚ ክፍል ነው። እንደ ቀላል ነገር አትመልከቱት። ስለዚህ ሁል ጊዜ ገምግሙበት፣ እዩት፣ ተጠቀሙበት። እንደዚህ ከሆነ በደንብ ታተርፉበታላችሁ፣ ዩቲዩብ ቻናላችሁም ያድግላችኋል። ይህን ይመስላል የዛሬ ቪዲዮ። እንደሚጠቅማችሁ ተስፋ አደርጋለሁ። በተለይ ጀማሪዎች ደግሞ እንደዚህ አይነት ቪዲዮዎች ያስፈልጓቸዋል፣ ጀማሪዎች እንደመሆናችሁ መጠን። ስለዚህ በደንብ እያደጋችሁ ስትሄዱ ደግሞ ሞር የተሻሉ ሌሎች ደግሞ ብዙ ገጽታዎች ስላሉት ዩቲዩብ እሱን ደግሞ እየተመለከተን እንሄዳለን ማለት ነው። ለማንኛውም እኔ በእነዚህ ባለፉት 2 ዓመታት ካዳበርኳቸው ተሞክሮዎች ከዩቲዩብ ላይ ካገኟቸው ተሞክሮዎች ያገኘሁት ትምህርት ነው። ይጠቅማቸዋል። ይሄ ደግሞ አሁን የምታዩት ይሄ ቻናል አዲስ ነው። ለዛ ነው እንግዲህ ወደፊት ደግሞ እያደገ ሲሄድ ደግሞ በእናንተ ድጋፍ፣ በእናንተ እርዳታ፣ እናንተ ቪዲዮዎችን ስትመለከቱ እያደገ ይሄዳል። የተለያዩ ነገሮችንም ገና አብረን እንሰራለን፣ አብረን እናድጋለን። ማንኛውም የምትፈልጉት ጥያቄ ካለ ጠይቁኝ፣ አግዛችኋለሁ። በቴሌግራምም በዩቲዩብ ቻናሌም ብትጠይቁኝ ምንም ችግር የለም፣ አግዛችኋለሁ። ለማንኛውም ይሄን ይመስላል። እኔ ፋሲል ነበርኩኝ። ይህ የቲፕስ ፎር ዩ የእናንተ የዩቲዩብ ቅምሻ ቪዲዮዎች የሚቀርቡበት ቻናል ነው። በሚቀጥለው ጊዜ ደግሞ በሌላ አስገራሚ ቪዲዮ እንመለሳለን። ሰላም።